በኢትዮጵያ በርካታ የልማት ስራዎች እየተሰሩ ቢሆንም በተለያዩ አካባቢዎች የሚስተዋሉ ግጭቶችና መሰል ችግሮች አሁንም ዜጎችን እየፈተኑ ስለመሆኑ ተገልጿል። ይህ የተገለጸው የኢትዮጵያ ቀይ መስቀል ማህበር በየዓመቱ የሚከበረውን ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ቀን ባከበረበት ወቅት ነው። በመድረኩም በየጊዜው በሚከሰቱ ችግሮች ጉዳት የሚደርስባቸውን ዜጎች ለመደገፍ በሚሰሩ ስራዎች የአቅርቦት እጥረት ዋነኛው ተግዳሮት ስለመሆኑም ተነስቷል። ሪፖርተራችን ሊያ ክብሮም በዚህ ጉዳይ ላይ ዝርዝር አላት። የኢትዮጵያ ቀይ መስቀል ማህበር በየዓመቱ የሚከበረውን ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ቀን ባሳለፍነው ሳምንት አክብሯል። በዓለም አቀፍ ደረጃ ለ79ኛ በኢትዮጵያ ደግሞ ለ68ኛ ጊዜ ታስቦ የዋለው ቀኑ ትብብር ለሰብአዊነት በሚል መሪ ቃል የተከበረ ሲሆን በዚህ ቀን የተቋሙ ሰራተኞች፣ በጎ ፈቃደኞችና አጋሮች ተገኝተዋል። በመድረኩ ላይ ተቋሙ በሀገሪቱ በተለያዩ አካባቢዎች በተፈጥሮና ሰው ሰራሽ አደጋዎች ሰብአዊ ችግሮች ሲያጋጥሙ ቀድሞ በመገኘት ድጋፍና እርዳታ እያደረገ መሆኑን የጠቀሰ ሲሆን ከለጋሾች የሚቀርበው ድጋፍ መቀነስ እንዲሁም የተረጂዎች ቁጥር መብዛት ተግዳሮት እንደሆነበትም ተናግሯል። በመርሃ ግብሩ የተገኙት የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ ልኡካን ቡድን መሪ ሲሞን ካሳቢያንካ ባስተላለፉት መልእክት ኢትዮጵያ አስደናቂ ለውጦችን በታስመዘግብም በተመሳሳይ በሀገሪቱ የተለያዩ ክፍሎች የሚስተዋሉ ግጭቶችና የዜጎች መፈናቀል አሳሳቢ ናቸው ብለዋል። Ethiopia today is a country of immense strength and immense pain at the same time. ኢትዮጵያ ዛሬ በአንድ በኩል እጅግ የጠነካረ በሌላ በኩል ደግሞ ከፍተኛ ህመምን የምታስተናግድ ሀገር ሆናለች። ሀገሪቱ አስደናቂ የመቋቋም አቅም፣ ታሪክና ኩራት ያላት ብትሆንም በሚሊዮን የሚቆጠሩ ዜጎች አሁንም በግጭት፣ በመፈናቀል፣ በጥቃትና በአየር ንብረት መዛባት ምክንያት እርግጠኛነት በሌለበት ሁኔታ ውስጥ የሚኖሩባት ሀገር ናት። ይህ ሁኔታ በአማራ፣ በኦሮሚያ፣ በትግራይ፣ በጋምቤላ፣ በአፋርና በሶማሌ ክልሎች ይታያል። ከእያንዳንዱ ስታቲስቲክስ በስተጀርባ ሰው አለ። ለልጇ መድኃኒት የምትፈልግ እናት፣ ሁሉንም ነገር ካጣ በኋላ ለመዝራት የሚሞክር ገበሬ፣ የማያውቀውን ሰው ለማዳን በጭቃና በጸጥታ ስጋት ውስጥ ቃሬዛ የተሸከመ ወጣት በጎ ፈቃደኛ፣ የሚወዱት ሰው በህይወት ስለመኖሩ ከቤተሰባቸው አባል የስልክ ጥሪ መልእክት ወይንም ምልክት የሚጠባበቁ በርካታ ቤተሰቦች አሉ። A family waiting for a phone call or a message or a sign that the loved one is still alive. የልኡካን ቡድን መሪው አክለውም ቀይ መስቀልን ጨምሮ ሰብአዊ እርዳታ ላይ የሚሰሩ ተቋማት እነዚህን የሚስተዋሉ ችግሮች በየጊዜው የተጋፈጡ ስራቸውን ለማከናወን እንደሚንቀሳቀሱ ነው ያነሱት። ቢሆንም በየጊዜው በሚከሰቱ ችግሮች ጉዳት የሚደርስባቸውን ዜጎች ለመደገፍ በሚሰሩ ስራዎች የአቅርቦት እጥረት ዋነኛው ተግዳሮት ስለመሆኑ ነው ያነጋገርናቸው የኢትዮጵያ ቀይ መስቀል ማህበር የሰብአዊና ዲፕሎማሲያዊ አገልግሎት ኃላፊ የሆኑት መስፍን ደረጀ የገለጹት። የሰብአዊ ድጋፍ የሚፈልግ ቁጥርና እኛ ማቅረብ የምንችለው አለመመጣጠን በራሱ አንድ ራሱን የቻለ ችግር ነው። በአሁኑ ጊዜ በተለያዩ ሰው ሰራሽና ተፈጥሮ አደጋዎች የኛን ድጋፍ የሚሹ ወገኖች ቁጥር ቀላል አይደሉም። ስለዚህ እኛ ምንድነው እያደረግን ያለነው? ቅድሚያ የምንሰጠው የከፋ ችግር ውስጥ ላሉት ወገኖቻችን የአንድም ሰው ህይወት እንዳይጠፋ ያንን በመለየት የከፋ ችግር ውስጥ የወደቁትን ወገኖቻችን ቅድሚያ እንሰጣለን። ማህበሩ ከሀገር ውስጥና ከውጭ ካሉ በጎ ፈቃደኞች በሚሰበሰብ ፈንድ ክፍተቱን ለመሙላት ጥረት እያደረገ መሆኑን ያነሱት ኃላፊው በግጭትና በተፈጥሮ አደጋዎች ጉዳት ለደረሰባቸው ዜጎችም የምግብ፣ የመጠለያና ሌሎች አስፈላጊ ድጋፎች እያደረገ ስለመሆኑም ጠቁመዋል። በየአካባቢ በሚነሱ ግጭቶች፣ በየአካባቢ በሚፈጠሩ የድርቅ አደጋዎች የምግብ እጥረቶች ይከሰታሉ። በየአካባቢው በሚከሰቱ የመጠጥ ውሃ ዙሪያም ሰፋፊ ስራዎችን እንሰራለን። ስለዚህ የተወሰኑ ዜጎች ከቤት ንብረታቸው ተፈናቅሎ በጊዜያዊ ማቆያ ጣቢያ ውስጥ ለሚገኙት ወገኖቻችን አስፈላጊ ነው ተብሎ የሚገኙበት በየክልሉ የሚገኙት የተወሰኑ አካባቢዎች ላይ እነሱን መልሶ የማቋቋም እንደገና ደግሞ ባሉበት ቦታ የምግብና ምግብ ነክ ያልሆኑ ቁሳቁሶችን እንደ ድንኳን ሸልተሮችን በማቅረብ የማብሰያ እቃዎችን፣ ውሃ የሚቀዱበትን ወተር ትራኪንግ እንደዚህ አይነት አገልግሎቶችን እንሰጣለን። የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ ልኡካን ቡድን መሪ የሆኑት ሲሞን ካሳቢያንካ አሁን በኢትዮጵያም ሆነ በዓለም ዙሪያ የሚታዩ ችግሮችን የሰብአዊ ድጋፍ ተቋማትም ሆኑ መንግስታት ብቻቸውን ሊቀርፉት የማይችሉ መሆናቸውን አስረድተው ሰዎች ከሚከፋፍሏቸው ጉዳዮች ይልቅ በጋራ መቆም ላይ ትኩረት ሊያደርጉ ይገባል ነው ያሉት። ዛሬ ዓለማችን በበለጠ ሁኔታ እየተከፋፈለች፣ እየተበታተነች፣ በፍርሃትና በቁጣ በተሳሳተ መረጃና እርስ በርስ
ባለመተማመን እየተቃወሰች ትገኛለች። የሰብአዊ ድጋፍ ስራ ዛሬ በገንዘብ ድጋፍ ብቻ ሊፈታ ከሚችለው በላይ ጥልቅ የሆነ ነገርን ይፈልጋል። ድፍረትን፣ አጋርነትንና የጋራ ኃላፊነትን ይጠይቃል። ከሁሉም በላይ ደግሞ የጋራ ሰብአዊነታችን ከሚከፋፍሉ ነገሮች ይልቅ ጠንካራ መሆንን መረዳት ያስፈልጋል። That our shared humanity is stronger than what divides us.